ሀይሚ ራስሽን ዝቅ የሚያደርግ ስራ አትስሪ ብለናል። ስራም ቢሆን ማለት ነው። ሰላም እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ስለ ሀይሚና ስለ ብሩክ በጣም ተናድጄ ነው የመጣሁት። የመሬን ማለት ነው። ማለት ምንድነው አካበዳችሁት? ምንድነው ዳኒ ምንድነው የሰጣት እንዴ? ስጦታ እኮ ነው የሰጣት። ስጦታውን ትክክል ባይሆንም ስጦታውን መቀበል ባይኖርባትም ወቅቱን የጠበቀ ባይሆንም ዳኒ እኮ ስጦታ ነው የሰጣት። ምንድነው ተንበርክኮ ቀለበት ያሰረላትና የፍቅር አበባ የሰጣት አስመሰላችሁት? ጨራሻ የምትገደላላችሁ። አረ እናንተ ጥላቷ ድብን በሉ በድርቦ ማለት ነውና ምን አስባችሁ ነው እናንተ? ምን ነው የዚህን ያህል ሀገሩ አይብቃኛላችሁ? አበዛችሁት የመጨረሻ ማለት ነው። ምን ነክቷችሁ ነው እናንተ እንዴ? ምንድነው ይሄንን ያህል በዚህ ልክ የወረዳችሁት እንዴ? ምንድነው ያደረገችው ሀይሚ እንዴ? ሀብል መቀበል ሀብል ማሰር ይሄንን ያክል ትገደል ሁሉ ያስብላል እንዴ? እንዴ ያማችኋል እንዴ? ምን ሆናችሁ ነው እንዴ? አረጋጉት። ዛሬ እንግዲህ ማለት ትናንትና በተሰራው ቪዲዮ እኔ ጋም ራሱ የሚያስጠላ ኮመንት የተጻፈ እኔ በቃ ማለት ለተመልካች የሚያን ያክል ስለሆነ ኮመንት ሳጠፋ ነበረና እንዲሁም ሀይሚ ቤትም በሙሉ ስድብ ነው። ከስድብም አልፎ ጭራሽ ሀይሚ ትገደል አላሉም እንዴ? ምን አድርጋ ምን አጥፍታ? ለምን ጠላት ወድብን አይልም? 100 ጊዜ ማለት ነው። ምን ሆናችሁ ነው እናንተ እንዴ? ለሰው ልጅ ለምን እንደዚህ በዚህ ልክ ክፋትን በክፋት የተሞላ ነገር የምትናገሩ ማለት ነው? በመጀመሪያ የትናንት ነው ምንድን ነው እስኪ እንዴ? ሀብል እኮ ነው የሰጣት። ምን ሰጥቷታል? ሀብል አሰረላት እንጂ አፈቅርሻለሁ ብሎ የፍቅር ጥያቄ ያቀረበላት ወይ አበባ ሰጣት ወይ ተንበርክኮ ቀለበት አሰረላት ወይ ፍቅሩን ገለጸላት። ምንድን ነው እዚህ ጋር የምታካብሉት? ስጦታ መሰጠት በሀይሚ ተጀምሯል እንዴ? እኛ ያልነው በቃ ማለት ዳኒና ብሩክ በዚህ ሰዓት ባሉበት ሁኔታ ይሄ ስጦታ መሰጠት አልነበረበትም። ወቅቱን የጠበቀ አይደለም። ሀይሚን መቀበል አልነበረባትም ብለናል። ይሄ ብቻ ነው በቃ። ሌላ ምን ጥፋት አለባት ሀይሚ? ምንድነው አካበዳችሁት በዚህ ልክ? ብሩክን በጥፊ ብላ ሄዳ በዳኒ ፍቅር ወደቀች አላላችሁም እንዴ? ብሩክ እኮ ሶሲን ልትማታ ስትል እሷን እንዳትመቻት እኔን ምችኝ ብሎ እኮ የፈቀደ ፍቅረኛዋ ነው። ምን አገባችሁ እናንተ? ብሩክን የፈለገ ብትመታው ብትቀጠቅጠው ምን ብትለው ምን አገባችሁ? የሚኖሩ እነሱ ናቸው። ለወደፊት እኮ ብሩክና ሀይሚ ናቸው አብረው የሚኖሩ። ስለዚህ ብሩክን በጥፊ ብላ ሄዳ ለዳኒ ሄዳ ተንበረከከች እያላችሁ ነው። ዳኒ ምን አደረገላት? ዳኒ ምኗ ነው? ዳኒ ወንድሟ ነው። በቃ አለቀ። ምን ሆናችሁ ነው እናንተ እንዴ? ዳኒ እኮ ሰምታችሁታል። አንቺ በጣም ምርጥ ሰው ነሽ፣ በጣም ጎበዝ ነሽ፣ ታታሪ ነሽ፣ ከዚህ በላይ ይገባሻል ብሎ ነው የሰጣት። ስጦታ ነው የሰጣት። ሌላ ምንድን ነው የሰጣት ሌላ እንዴ? ይብን እንኳን ስጦታው በዚህ ሰዓት መሆን ባይኖርበትም እኮ በቃ አስገድዶ ነው የሰጣት። እሷ ደግሞ አልወረወረችም። መመለስ ቢኖርባትም እንኳን በቃ አክብራ ተቀብለዋለሽ ማለት ነው። ከዚህ በላይም ደግሞ እኔ ልታገኘኝ እንዳትሞክር ብላ ነው ሼር ያደረገችው ማለት ነው። እና ምን ሆናችሁ ነው እንዴ? ብሩክ መብቷ ነው። ብሩክና ሀይሚ ይታወቃሉ። ብሩክን በጥፊ ብላ ሄዳ ብሩክን ረግጣ ለዳኒ ተንበርክካ ሀብል ተቀበለችው እያላችሁ ነው። በዚያ ላይ ለሀይሚ በጣም እየወረዳችሁባት ነው እንዴ? ምን በመጀመሪያ ወይ ቪዲዮን ማየት ነው በትክክል ማለት ነው። ዳኒ ምንድን ብሎ ነው የሰጣት? በጣም ጎበዝ ነሽ፣ በጣም ታታሪ ነሽ፣ ከዚህ በላይ ሰዎችን ታበረታቻለሽ ብሎ እሱና ሶሲ ወይም ብሩክና ሶሲ ይሄን ፕራንክ ሲሰሩ የመጀመሪያ ቪዲዮ ሲሰራ ዳኒ ስንት ሺህ ሰብስክራይብ ነበረው አስታውሳችሁታል? 92,000 ነበረው። አሁን ግን 100,000 አልፏል። 100,000 ሰብስክራይብ ስላለፈ ለሀይሚ ሽልማት ሸለማት። በቃ ስጦታ ሰጣት፣ አለቀ። ስጦታው ደግሞ ወቅቱንም የጠበቀ አልነበረም። በዚህ ሰዓት መሆን አልነበረበትም። ዳኒ ይሄን ማድረግ አልነበረበትም። ቆይቶ መስጠት ይችል ነበር ሲታረቁ ሰላም ሲወርድ ማለት ነው። ይሄ ነው በቃ ሀቁ። ሌላ ምንድነው የተፈጠረው ነገር? ሀይሚ ራሷን ዝቅ አረገች፣ አዋረደች፣ ወራዳነሽ ምናምን። ዩቱበሮቹ ምንም ማድረግ አይቻልም። ያው እነሱ ለቢውና ለእይታ ብለው ነው። ግን እኮ ሀይሚን እንወዳታለን ብላችሁ ቪዲዮ የምትሰሩ ሰዎች አታፍሩም? አሁን ነገ ጧት ደግሞ ሀይሚና ብሩክ ታርቀው ሲመጡ ሀይሚ የኔ ቆንጆ እያላችሁ ስትሰሩ እንዲሁ አይሰቀጥታችሁም? አሳፋሪ ነሽ ብላችሁ ቪዲዮ ሰርታችኋል። ሀይሚ ወራዳ ነሽ፣ ሀይሚ አሳፋሪ ነሽ ብላችሁ ቪዲዮ እየሰራችሁ ነው አሁን ማለት ነው። አሁን ነገ ጧት ሀይሚ ታርቃ ስትመጣ ደግሞ ሀይሚ የኔ ቆንጆ ብላችሁ ልትሰሩ ነው። ስንት ምላስ ነው ያላችሁ ግን? የምሬን ስንት ምላስ ነው ያላችሁ ዩቲዩበሮች? በጣም የታዘብኳቸው ዩቲዩበሮች ደግሞ ማለት ነው እናንተ ራሱ ማለት ነው አረጋጉት እንዴ! ምንድነው
ማለት በዚች ምድር እኮ ይሄን ያክል ምንድን ነው ሺህ ዓመት አንኖርም። ምን ነው ለቢው ብሎ እንደዚህ ብሎ መስገብገብ በጣም ይደብራል። የምር ማለት ነው። ምን ሆናችሁ ነው እናንተ እንዴ? አሁን ሀይ ምንድን ነው ያደረገችው? በቃ ማለት ዳንያ እንጃላት አስገድዶ ሰጣት፣ ተቀበለች። በቃ ሀብል ነው የሰጣት፣ ሌላ ምንም አይደለም። ይሄ ደግሞ 100 ሺህ ስላስገባችሁ ነው እሱ የሰጣት። ምንድን ነው እየተሰደብሽ ማት እየወረዱብሽ በእኔ በኩል እየተሰደብሽ ያን ሁሉ ችለሽ 100 ሺህ አስገብተሽኛል ነው እሱ የሰጣት። በቃ አለቀ። 100 ሺህ አስገብተሽኛል፣ ይገባሻል፣ ከዚህ በላይ በጣም ጥሩ ነገር ይገባሻል፣ አንቺ በጣም ጎበዝ ነሽ ብሎ ነው የሰጣት። ሌላ ምን ስለ መልካምነትሽ ብሎ ነው የሰጣት። ሌላ ምን ብሏል? ምንድን ነው የፍቅር ጥያቄ አቅርቦላታል እንዴ? ዳኒ ምኗም አይደል። የፈለገ ሀይሚ ከብሩክ ጋር ተለያይታ ብትኖር ከዳኒ ከምኑም አትደርስም ማለት ዳኒ ምኗም አይደለም። በቃ እንዴ ምንድን ነው በቪዲዮ ስለተገናኙ ብቻ የኔ ያህል አካበዳችሁት። ግን እኔም ትናንት ተናግሬዋለሁ፣ ስጦታው ወቅቱን የጠበቀ አይደለም። ዳኒ በዚህ ሰዓት መስጠት አልነበረበትም። ሀይሚም እንኳን ይሄን ነገር መቀበል አልነበረባትም። ለምን ለብሩክ ሲባል ብያለሁ ትናንት። ትክክል ነው። ይሄ ነው ሀቁ። ብቻ ስጦታ ነው የሰጣት። ሌላ ምንም የተደረገ ነገር የለም። አካበዳችሁት። አሁን ብሩክ ደግሞ ብሩክ የለም ብሩክ ወጥቷል ሄዷል ምናምን የምትሉ የምትቀባጥሩ፣ ብሩክ ታሞ ሆስፒታል ገብቷል። ምን ሆናችሁ ነው እናንተ? ብሩክ አለ አታዩትም እንዴ? ቲክቶክ ላይ ቢያንስ እንኳን እሱ ቪዲዮ ባይለቅ እናየዋለን። ምን ሆናችሁ ነው? ብሩክ ሰላም ነው፣ ደህና ነው። ምናልባት እሱ ተናዶ የሆነ ሌላ የቤት ስራ ይዞ ሊመጣ ይችላል። ዛሬ አሁን ብሩክ ወይ ከአዲስ ሰው ጋር ይመጣል ወይ ከሶሲ ጋር ይመጣል። ገብቷችኋል አይደል? አንደኛ ሀይሚ ራሷንም እንኳን ዝቅ ብታደርግ ብትወርዱባትም እሷ ስራ ነው እየሰራች ያለችው። ስራ እኮ ነው እየሰሩ ያሉት። እናንተ ምን ሆናችሁ ነው? ስራ ነው እየሰሩ ያሉት። እዚህ ጋር ትልቁ ችግር ሶሲና ዳኒ አልተጣሉም፣ ተማክረው ነው የሚሰሩ። ሀይሚና ብሩክ ደግሞ በቃ አንድ ቀን እንኳን ተመካክረው አይሰሩም። እነሱ በቃ በግልጽ ስለሚሰሩ በመሀላቸው ክፍተት ሊፈጠር፣ ሊጋጩ፣ ሊጣሉ ይችላሉ። የሀይሚና የብሩክ ተመካክረው አይሰሩም። በቃ እንደ ሌሎቹ ዩቱበሮች ማለት ነው። ፊት ለፊት ነው፣ በሀቅ ነው የሚሰሩት። ይሄ ብቻ ነው እነሱን የሚያጋልጣቸው የሚያጋጫቸው ማለት ነው። ገባችሁ አይደል? ስለዚህ ሌሎቹ ግን ተመካክረው ስለሚሰሩ ሚዲያ ላይ ይሰራሉ፣ ቤት ሲሄዱ አብረው ያወራሉ፣ የፈለጉትን ያደርጋሉ። ስለዚህ አሁን ስራ ነው እየሰሩ ያሉት። መጨረሻውንስ መቼ አየን? አሁን እኮ የተጀመረው ፕራንክ አልተዘጋም አይደል? ስለዚህ መጨረሻውን ሳታዩ ለምንድን ነው ይሄን ያህል ሀይሚ ትገደል ስትሉ ግን አይሰቀጥጣችሁም? እናንተ ምንድን ናችሁ ግን? ሰው ናችሁ? እውነት በጣም ነው የምትደብሩት። የምሬን ማለት ነው። እግዚአብሔርን ሀይሚ ትገደል ስትሉ እኔ ምንድናችሁ ግን እናንተ? እንዴ የሰው ፍጡር አይደላችሁም እንዴ? ምንድን ነው እዚህ ጋር ሀይሚ ነፍስ አጥፍታለች እንዴ? እንዲህ ሀብል ነው የተሰጠችው፣ አለቀ። 100 ሺህ ስላስገባት ሀብል ሰጣት፣ አለቀ። ስጦታ መስጠት በሀይሚ ተጀምሯል እንዴ? ብሩክ ደግሞ ሰላም ነው፣ ደህና ነው፣ ይመጣል። አሁን ዛሬ ከሶሲ ጋር መጥቶ የፈለገውን ነገር ሊል ይችላል ማለት ተናዶ የሆነ ነገር ሊል ይችላል። እንታገስ። ከሌላ ሰው ጋርም ሴትም ዞ ሊመጣ ይችላል። እንታገስ። ሁሉንም በትዕግስትና ስራ ነው። ስለዚህ ስራ ቢሆንም እንኳን ሀይሚ አንቺን ዝቅ የሚያደርግ ነገር አትስሪ ብለን ብዙ ጊዜ ደጋግመን ተናግረናል። ይሄን ነገር ለወደፊት ልታስተካክል ይገባል ማለት ነው። ምንም ቢሆን እሷን ዝቅ የሚያደርግ ስራ መስራት የለባትም። አሁንም ቢሆን ይሄ ነው በቃ የተከሰተው ነገር ቢኖር ማለት ነው። ስለዚህ ተው ሀይሚ ብሩክን በጥፊ ብላ በዳኒ ፍቅር ወደቀች የምትሉ አስታውሉ። ተው እንዴ! ብሩክ እኮ ፍቅረኛዋ ነው። ዳኒ ምንዋ ነው? ሀብል ብቻ ነው የሰጣት። ሌላ ምንድን ነው የተከሰተው? ብሩክ ደግሞ መብቷ ነው። በብሩክ ዘንድ አሁን አያገባሽም አያገባኝም ስለተባባሉ ብቻ ይሄን ይዛችሁ እናንተ ምን ሆናችሁ ነው? እነሱ እኮ ነገ ጧት ታርቀው በአንድ ላይ ይመጣሉ። ብሩክን እንደፈለገች ማድረግ መብቷ ነው፣ ፍቅረኛዋ እስከሆነ ድረስ ማለት ነው። ስለዚህ ብሩክ አሁን ዛሬ ጓ ብሎ ሊመጣ ይችላል። ስለዚህ መታገስ ነው ያለብን።